አህለን ወሳህለን እንኳን ደህና መጣችሁ። የዛሬው የመጀመሪያው ጥያቄ እንደዚህ ይላል። ሰላም እህቴ፣ ጥቅል ጎመን ማዳት ስለሚያጠፋ አፍልቼ መጠቀም እችላለሁ? ጠዋት ጠዋት ደሞዜን ቀጥታ ነው የምልከው ለማለት ስሪልኝ። በተረፈ አመሰግናለሁ። አልመልፉፍ ይሺለል ከለፍ። አልመልፉፍ ይሺለል ከለፍ። ጥቅል ጎመን ማዲያት ያጠፋል ማለት ነው። አልመልፉፍ ወይም መልፉፍ ጥቅል ጎመን ነው። ይሺል ማለት ያጠፋል ማለት ነው። አልከለፍ ወይም ከለፍ ማለት ደግሞ ማዲያት ማለት ነው። عادي أغليه وأستخدمه كل يوم الصبح. عادي أغليه وأستخدمه كل يوم الصبح. أفلتش በየቀኑ ጠዋት በተጠቀመው ችግር አለው ወይ ልጠቀመው እችላለሁ ወይ እንደማለት ነው። ዓዲ ችግር የለውም ኖርማል የሆነ ነገር ዓዲ ይባላል፣ የተለመደ ነገር። አግሊህ አፍለዋለሁ ወይም እቀቅለዋለሁ ማለት ነው። እና አስተኽድመህ እጠቀመዋለሁ። ኢስቲኽዳም ማለት መጠቀም ወይም ጠቀሜታ ማለት ነው። ኩል ዮም በየቀኑ፣ አሱብሕ ወይም ሱብሕ ጠዋት ማለት ነው። ዓላ ፍክራ ራትቢ አሐውሎ ዓላ ጡል። ዓላ ፍክራ ራትቢ አሐውሎ ዓላ ጡል። በነገራችን ላይ ደሞዜን ቀጥታ ነው የምልከው ወይም ደሞዜን ቀጥታ እልከዋለሁ ማለት ነው። ዓላ ፍክራ ማለት በነገራችን ላይ ማለት ነው። ራትቢ ደሞዜ፣ አሐውሎ እልከዋለሁ። የገንዘብ ማስተላለፊያ ዘዴ በባንኮች መካከል የሚደረገው ማስተላለፊያ ዘዴ ታሕዊል ይባላል። ታሕዊል። ዓላ ጡል ማለት ደግሞ በቀጥታ ማለት ነው፣ ዳይሬክት። ወይንም አና አሐውል ራትቢ ዓላ ጡል ማለት እንችላለን። አና አሐውል ራትቢ ዓላ ጡል፣ እኔ ደሞዜን ቀጥታ ነው የምልከው ማለት ነው። እኔ አሐውል እልካለሁ፣ ራትቢ ደሞዜ፣ ዓላ ጡል በቀጥታ። ውዴ አዲስ በወጣው ህግ መሰረት 200 ብር ጨምርልኝ ለማለት ስሪልኝ። አመሰግናለሁ። አዲስ የወጣ ህግ አለ? የት ሀገር ነው? ለው ሰማሕት ሐስብ አልገራር አልጀዲድ። ለው ሰማሕት ሐስብ አልገራር አልጀዲድ፣ እባክህ በአዲሱ ህግ ወይም በአዲሱ ውሳኔ መሰረት ማለት ነው። ለው ሰማሕት እባክህ ማለት ነው። ሴት ከሆነች ለው ሰማሕቲ እንላታለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ ነው የምንላቸው። ሐስብ ማለት መሰረት ማለት ነው። በጉዳዩ በተነገረው በተደረገው መሰረት። አልገራር ወይም ገራር ውሳኔ ወይም ህግ ማለት ነው። አልጀዲድ ማለት አዲሱ ማለት ነው። አልገራር አልጀዲድ ማለት ደግሞ አዲሱ ህግ ወይም አዲሱ ውሳኔ ማለት ነው። ጀዲድ ማለት አዲስ ማለት ነው። ይሄ ለወንድና የወንድነት ጾታ ላላቸው ነገሮች የምንጠቀመው ነው። ሴትና የሴትነት ጾታ ላላቸው ነገሮች ደግሞ ጀዲዳ ነው የምንለው። ያሌት ተዓድል ራትቢ ብዝያደት 200 ሪያል። ያሌት ተዓድል ራትቢ ብዝያደት 200 ሪያል። ይህ ማለት በደሞዜ ላይ 200 ሪያል ጭማሪ ብታደርግልኝ ደስ ይለኛል እንደማለት ነው። ያሌት ማለት ቢሆን፣ ቢደረግ፣ ቢደርስ እንደማለት ነው። ተዓድል ማለት ታስተካክላለህ ወይም ታስተካክላለች ማለት ነው። ተዓድሊ ማለት ታስተካክያለሽ ማለት ነው። ተዓድሉ ማለት ደግሞ ለብዙ ሰዎች ነው። ታስተካክላላችሁ ማለት ነው። ራትቢ ደሞዜ፣ ቢዚያደት ማለት በጭማሪ፣ 200 ማለት 200 ወይም 200 ማለት 200 ነው። ሪያል የሳውዲ ገንዘብ ነው። የሌላ አገር ገንዘብ ከሆነ ደግሞ በዛው በአገሩ ስም ተጠሩታላችሁ። ለምሳሌ የኢማራት ከሆነ ድርሃም ነው የሚባለው። መጨረሻ ላይ ማመስገን አለብን። ሹክረን እንላለን። ሹክረን አመሰግናለሁ ማለት ነው። ትንሽም ጨመርመር አድርገንበት አላህ ይጅዚክ አልኸይር እንላለን። አላህ ይጅዚክ አልኸይር፣ ፈጣሪ ውለታህን ይክፈልህ እንደማለት ነው። ይሄ ለወንድ ነው። ሴት ከሆነች አላህ ይጅዚኪ አልኸይር እንላታለን። አላህ ይጅዚኪ አልኸይር፣ ፈጣሪ ውለታሽን ይክፈልሽ ማለት ነው። ብዙ ሰዎች ከሆኑ ደግሞ አላህ ይጅዚኩም አልኸይር እንላለን። አላህ ይጅዚኩም አልኸይር። እሺ ጥያቄ አለኝ። ምረወሕ ማለትና አምዛሕ መዓክ ማለት ከቻልሽ ስሪልኝ እህቴ። ምረወሕ ማለት መሄድ ወይም መመለስ ማለት ነው። ለምሳሌ
أنا مروح البيت أنا مروح البيت እኔ ወደ ቤት መሄዴ ነው ወደ ቤት መመለሴ ነው ማለት ነው። አና እኔ ምረውሕ መሄድ መመለስ እንዳልኩት ምረውሓ እንላለን ሴት ከሆነች አልቤት ወይም ቤት ያው ቤት ነው በኛ። ተጨማሪ ምሳሌዎች ትቢ ሸይ قبل ما أروح ትቢ ሸይ قبل ما أروح ከመሄዴ በፊት የምትፈልጊው ነገር አለ ማለት ነው። ትቢ ማለት ትፈልጋለህ ትብጋ ማለትም እንችላለን ሁለቱም ትፈልጋለህ ማለት ነው። ትቢ እና ትብጋ قبل ما أروح ማለት ከመሄዴ በፊት ማለት ነው። قبل በፊት أروح እሄዳለሁ ወይም እመለሳለሁ። ሴት ከሆነች ትቢን ሸይ قبل ما أروح እንላታለን። ትቢን ሸይ قبل ما أروح ከመሄዴ በፊት የምትፈልጊው ነገር አለ ማለት ነው። ትቢን ማለት ትፈልጊያለሽ ማለት ነው። ትብጊን ማለትም ትፈልጊያለሽ ማለት ነው። የምናናግራቸው ብዙ ሰዎች ከሆኑ ትብጉን ሸይ قبل ما أروح እንላቸዋለን። ትብጉን ሸይ قبل ما أروح ትብጉን ማለት ትፈልጋላችሁ ወይ ማለት ነው። ትቡን ማለትም እንችላለን ሁለቱም ትብጉን ብንልም ትቡን ብንልም ሁለቱም ትፈልጋላችሁ ማለት ነው። يلا نروح البيت خلصنا الشغل يلا نروح البيت خلصنا الشغل በሉ ወደ ቤት እንሄድ ስራ ጨርሰናል ማለት ነው። يلا በሉ እንደ ማለት ነው። نروح እንሄድ ወይም እንመለስ البيت ወይም ቤት እንዳልኩት ቤት ነው። خلصنا ጨረስን ወይም ጨርሰናል። الشغل ወይም شغل ስራ ማለት ነው። ما أقدر أروح معكم لسه عندي شغل كتير ما أقدر أروح معاكم لسه عندي شغل كتير ከእናንተ ጋር መሄድ አልችልም ገና ብዙ ስራ አለብኝ ማለት ነው። ማግደር አልችልም አረውሕ ማለት እሄዳለሁ ወይም እመለሳለሁ። ማግደር አረውሕ ማለት ደግሞ መሄድ አልችልም ወይም መመለስ አልችልም ማለት ነው። ማዕኩም ከእናንተ ጋራ ሊሳ ገና ዕንዲ ማለት አለኝ ወይም አለብኝ ማለት ነው። ሽغል ስራ ነው። ከቲር ብዙ። አምዛሕ አምዛሕ ማለት እየቀለድኩ ነው እቀልዳለሁ ማለት ነው። አምዛሕ መዓክ አምዛሕ መዓክ እየቀለድኩህ ነው ካንተ ጋራ እየቀለድኩ ነው ማለት ነው። መዓክ ማለት ካንተ ጋራ ማለት ነው። ሴት ከሆነች አምዛሕ መዓኪ እንላታለን። አምዛሕ መዓኪ። ብዙ ሰዎች ከሆኑ ደግሞ አምዛሕ መዓኩም ነው የምንለው። አምዛሕ መዓኩም። መዓኪ ማለት ካንቺ ጋራ ማለት ነው። መዓኩም ማለት ደግሞ ከእናንተ ጋራ ማለት ነው። አና ማ አሕብ አልመዝሕ አና ማ አሕብ አልመዝሕ እኔ ቀልድ አልወድም ማለት ነው። አና እኔ ማ አሕብ አልወድም አልመዝሕ ወይም መዝሕ ቀልድ ማለት ነው። ተጨማሪ ምሳሌ والله هذا الموضوع جد مو مزح والله هذا الموضوع جد مو مزح በእውነት ይህ ቁም ነገር ጉዳይ ነው ቀልድ አይደለም ማለት ነው። والله ማለት በእውነት እንደ ማለት ነው። هذا ይሄ الموضوع ጉዳዩ موضوع ማለት ጉዳይ ማለት ነው። ጀድ ማለት ቁም ነገር የሆነ ነገር ሙ አይደለም። መዝሕ ማለት ቀልድ ማለት ነው። ሰላም እህቴ አንድ ነገር ላስቸግርሽ ደሞዝ የምቀበለውም ሆነ የምልከው ሞባይል ባንኪንግ ከፍተውልኝ ነው። አሁን ሲሙ ተዘጋብኝ ወይም ዘጋብኝ። በየወሩ 10 ብር መሙላት አለብሽ ብላኝ ነበር እና አልሞላሁም። ብርሽ ይሰረቃል አለችኝ ሲሙ ስለተዘጋ። እንደ አዲስ ግዢ ያለችኝ 70 ብር እውነት ነው? ንገሪኝ ከቻልሽ ቶሎ መልሽልኝ አመሰግናለሁ። راتبي يوصلني وأرسله عن طريق تطبيق البنك بالجوال راتبي يوصلني وأرسله عن طريق تطبيق البنك بالجوال ደሞዜ የሚደርሰኝም ሆነ የምልከው በሞባይል ባንክ አፕሊኬሽን በኩል ነው ማለት ነው። ራትቢ ደሞዜ ይውሰልኒ ይደርሰኛል ወይም እቀበላለሁ ማለት ነው። ይውሰል ማለት ይደርሳል ማለት ነው። ወ ማለት እና ወይም እናም ወይም እንዲሁም ማለትም ይሆናል። አርስለህ እልከዋለሁ። አንጠሪቅ ማለት በኩል ማለት ነው። ተጥቢቅ ማለት አፕ ነው አፕሊኬሽን። አልባንክ ወይም ባንክ ነው በኛም። ብልጀዋል በሞባይል
الحين شريحتي اتقفلت الحين شريحتي اتقفلت አሁን ሲም ካርዴ ተዘግቷል ወይም ተዘጋ ማለት ነው። አልሒን አሁን ሸሪሐቲ ሲም ካርዴ ሸሪሐ ማለት ሲም ካርድ ማለት ነው። እትገፈለት ተዘጋች ወይም ተዘግታለች ማለት ነው። እንድታውቁት የምፈልገው ሸሪሐ ማለት ሲም ካርድ በአረብኛ በሴትነት ጾታ ትገለጻለች። አንቺ ነው የምትባለው። ካነት ጋለት ሊ ላዝም አሽሐን በ10 ሪያል ኩል ሸህር ካነት ጋለት ሊ ላዝም አሽሐን ب10 ሪያል ኩል ሸህር በየወሩ በ10 ሪያል መሙላት አለብሽ ብላኝ ነበር። ሪያል ያልኩት ይሄ ጥያቄ ከሳውዲ የመጣ ስለመሰለኝ ነው። ሪያል ካልሆነ እናንተ የምትኖርበትን አገር የገንዘብ ስም በዚህ ትጨምሩበታላችሁ ማለት ነው። ካነት ነበረች፣ ጋለት አለች፣ ሊ ለኔ ማለት ነው። ጋለት ሊ ማለት ደግሞ አለችኝ ማለት ነው። ላዝም ማለት የግዴታ ማለት ነው። አሽሐን እሞላለሁ። ላዝም አሽሐን ማለት ደግሞ ማሙላት አለብኝ ማለት ነው። ቢ10 በ10 ሪያል የሳውዲ ብር ነው እንዳልኳቸው። የሳውዲ ብር ካልሆነ ያላችሁበትን አገር የገንዘብ ስም ተጠቀሙ። ኩል ሸህር ማለት በየወሩ ማለት ነው። ሻህር ወር ነው። አና ማሸሐንት አና ማሸሐንት እኔ አልሞላሁም ማለት ነው። አና እኔ ማሸሐንት አልሞላሁም። ጋለት ሊ ፍሉሲክ ብትንሰርግ ጋለት ሊ ፍሉሲክ ብትንሰርግ ብርሽ ወይም ገንዘብሽ ይሰረቃል አለችኝ ማለት ነው። ጋለት ሊ አለችኝ፣ ፍሉሲክ ብርሽ ወይም ገንዘብሽ፣ ብትንሰርግ ማለት ቀጥታ ትርጉሙ ትሰረቃለች ማለት ነው። ምክንያቱም ፍሉስ ማለት ገንዘብ በሴትነት ጾታ ስለምትገለጽ ነው። ይሰረቃል እንላለን እኛ፣ ገንዘብሽ ይሰረቃል። እነሱ ደግሞ ፍሉሲክ ብትንሰርግ ይላሉ። وتقول بما أن الشريحة اتقفلت لازم أشتري واحدة جديدة ب70 ريال وتقول بما أن الشريحة اتقفلت لازم أشتري واحدة جديدة ب70 ريال ይሄ ማለት ሲም ካርዱ ስለተዘጋ አዲሱን በ70 ሪያል መግዛት አለብሽ እያለችኝ ነው ማለት ነው። ወትጉል ማለት እና ትላለች ወይም እያለችኝ ነው ማለት ነው። ቢማ አነ ስለ እንደ ማለት ነው። አሸሪሐ ሲም ካርዱ እትገፈለት ተዘጋች፣ ሲም ካርዷ ተዘጋች። ላዝም ማለት የግዴታ ማለት ነው። አሽተሪ እገዛለሁ። ላዝም አሽተሪ ማለት ደግሞ መግዛት አለብኝ ማለት ነው። ዋሕዳ ጀዲዳ አዲሷን። ቢ70 ማለት በ70 ሪያል የሳውዲ ብር ነው። ቢ70 ሪያል ማለት ደግሞ በ70 ሪያል ማለት ነው። صدق هالكلام صدق هالكلام ይህ ነገር እውነት ነው እንዴ እንደ ማለት ነው። صدق እውነት፣ هالكلام ማለት ይህ አባባል፣ ይህ አነጋገር፣ ይህ ጉዳይ፣ ይህ ነገር እንደ ማለት ነው። ትክፊን ዓልሚኒ ትክፊን ዓልሚኒ እባክሽ ንገሪኝ፣ እባክሽ አስረጅኝ ማለት ነው። ትክፊን ማለት እባክሽን ማለት ነው። ለው ሰማሕቲ ማለትም እንችላለን። ሁለቱም እባክሽን ማለት ነው። ወንድ ከሆነ ትክፋ እንላለን፣ እባክህ ማለት ነው። ብዙ ሰዎች ከሆኑ ደግሞ ትክፉን ነው የምንላቸው፣ ትክፉን። ዓልሚኒ ማለት ንገሪኝ ወይም አስረጅኝ። ወንድ ከሆነ ዓልምኒ እንለዋለን። ብዙ ሰዎች ከሆኑ ደግሞ ዓልሙኒ ዓልሙኒ እንላቸዋለን። ከመሄዴ በፊት ትንሽዬ ሆምወርክ ልስጣችሁ። አልመልፉፍ ወይም መልፉፍ፣ አልከለፍ ወይም ከለፍ፣ ዓዲ፣ استخدام، كل يوم، على فكرة، تحويل، على طول، القرار ويم قرار، جديد، جديدة، عن طريق، تطبيق، شريحة። ይበቃችኋል። በርትታችሁ አጥኑ። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ። ምን ለመማር እንደምትፈልጉ ንገሩኝ፣ እሰራላችኋለሁ። ጥያቄዎቻችሁንም ላኩ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማሰላማ፣ ደህና ሁኑ።
እወዳችኋለሁ። ባይ ባይ።